ያውልሽ ያለ ፍቃድ ሐኪም ቤት ወስደህ ከመውሰድ አንቺ የምትናገሪ ውጡልኝ ከቤቴ ብለህ ደግሞ እሷን ካለ ፍቃድ ሆስፒታል ይዘህ ሄድ። ካሁን ደግሞ ብለህ ምን እንሰራለን? ብዬ በቃ ዝም በይ፣ ብዙ አታውሪ እሺ። ይበቃሻል። በቃ ዝም በይ በቃ ይበቃል። በጣም ለውጥ ስንት ጊዜ የምወስደውን እንግዲህ በ3 ቀን በ4 ቀን ይሄን ለውጥ ማግኘት ማለት ለእኔ ትልቅ ነገር ነው። ግን እኔ አሁን ጥያቄ የሆነብኝ ያ መድኃኒት ምንድን ነው? ማን ነው? የእውነት እነሱ ተሳስተው ነው ወይስ እኔ እንዳልድን የሚፈልግ ሰው አለ ወይ? ለምንድን ነው እንደዛ የሆንኩት? ለምንድን ነው እዚህ ድረስ የመጣው? እነዛ ሰዎች ከኔ ምንድን ነው የሚፈልጉት? የመጣሁበት ምክንያት እያንዳንዷን ነገር እዚህ ቤት ምን ስታደርጉ እንደነበረ አውቃለሁ። ምንድን ነው ያደረገው? አርፈሽ ተቀመጭ። እቃ ስላጠብኩ በሽተኛው ሳስተመንኩ ነው። በቃ ዝም በይ። በጣም ከትልቅ ዶክተሮች የደረሰኝ የሕክምና ምርመራ አለ። ምንድን ነው የሚደረገው? ቆይ የተለየ ነገር የምትናገረው አንተ መጣህ እዚህ ግራ ታገባለህ። ይህንን ደግሞ የምን በሬ የሚያክል ሰው ይዘህ መተህ ምን ልታደርግ ነው? የምን መድኃኒት እንደሆነ እንግዲህ እኛ ከሱ ከመድኃኒቱ ናሙና በመውሰድ እንግዲህ ማረጋገጥ ችለናል። ይሄ ግን የሚያሳየው ራጅ ተነስታለች፣ ብዙ ነገር ተደርጓል። ማን ነው እያስታመመሻል? ማን ነው? የትኛው ዶክተር ነው ይሄንን ያዘዘልሽ? ይሄ ዶክተር ራሱ መያዝ አለበት፣ መታሰር አለበት። እንዴት ስለኝ በቃ እኔ አላቅም። ሰራተኛዬና እህቴ ናት መድኃኒቱ የሚያመጡልኝ። ግን አሁን እየወሰድሽ ያለሽው መድኃኒት ትክክል አይደለም ስል የእውነት እኔ በጣም ነበር የደነገጥኩ ራሴን እስከምስት ድረስ ማለት ነው። የአንቺ ጉዳይም ገና በሰፊው የሚመጣበት ሰዓት ነው። ግድ የለም ታገሽ። ታገሽ። ያው ሽንት ማለት ቁጭ በይ። ስርዓት ያዥ። ምኑ ነው የፈተፈትኩ የመሰለሽ? ከዚህ በላይ ምን ታደርግ? ስለዚህ የሚፈተፈት ነገር አለን ብለሽ ታስቢያለሽ ማለት ነው? ምንም የለም በቃ። ስለዚህ አንተ ስራ አልሽው እኮ ራስሽ። ዘግበው ነገር የለም። አንቺ ራሱ አልሽው እኮ የሰው ህይወት የምትፈተፍተው ማለት እኔ አያችኋለሁ። እየገባችሁ የሰው ቤተሰብ ስበጠብጡ አያችኋለሁ። ለዛ ነው እየገባችሁ የሰው ቤተሰብ ደህናውን ቤተሰብ እየገባችሁ ስበጠብጡ የውሸት ታሪክ እየፈጠራችሁ እንደዚህ ስገዱ እንትን ስትሉ ያለው ስታስሩ። እርግጥ ነው አሁን ያልሽው ነገር ልክ ነው። ሴራ ያለበት ሰው ይበጣበጣል። ንጹህ የሆነ ሰው ንጹህ ይሆናል። ግብቷችሁ ነው። ስራችሁን አሰሩም ወይ? የተመረቃችሁት የሰው ህይወት የተማራችሁት እንደዚህ ጋዜጠኝነት የተማራችሁት የሰው ህይወት ለመበጥበጥ ነው። የተደበቀ እውነት ለማውጣት ምንም የተደበቀ ነገር ሁሉም አውቃችኋለሁ። ጀምሩ ውሸታሞች ናችሁ እናንተ ራሱ። ግን እኮ አንቺም እየዋሸሽ ነበር። እኔ አልዋሸሁ ማለት ጋዜጠኛ ባትሆኝም አንቺም በጣም ኃይለኛ ውሸት ነው ስትዋሽ። ለምሳሌ ስለ ቤተሰቦች ሳነሳ እየዋሸሽ ነበር። ምንም አልዋሸሁም። እኔ እሷን የማይጠይቅ እሷን የማይፈልግ ሁላ ለእኔ የሞተ ሰው ነው በቃ። ግን ቤተሰቦቿ መጥተው እንደጠየቋት ነግራኛለች። ምንም መጥቶ አልጠየቃትም። ይሁን ያል በፊትሽ ነው እንግዲህ መጥተው ጠይቀውኛ አይደለም እንግዲህ እሷ ሳታይም ብለው መጥተው ከሆነ አላቅም። እኔ እንደማይመጡ እንዴት አንቺ ጭራሽ ስልካችንንም የኛን እንደማያነሱ ጭራሽ ስለሷ ማወቅም እንደማይፈልጉ እዛ አካባቢ እነሱ ያሉበት አካባቢ የነገረኝ ሰው አለ። ጭራሽ ስለእናንተ ሲወራባቸው አይፈልጉም ነው የተባለው። የወለደውን ሰው የማይፈልግ ደግሞ ሙትቻ ነው። ከሰው ወሬ ሰምተሽ ቤተሰቦችንሽ በዚህ ያህል ደረጃ እንትን ማለት ግን ልክ ነው? አልፈልግም በቃ እህቴ ነች። እኔ ቤተሰብ ሁሉ ነገር እሷ ነች በቃ። ግን እኮ በአንድ ወቅት አንቺን ለማሳደግ እነሱ ቤተሰቦችሽም የፈለገ ቢሆን እኮ ጥረት አድርጓል። በቃ እኔ አልኩህ እኮ ነገርኩህ እኮ በዚህ ሰዓት ካልደረሱልኝ፣ በዚህ ሰዓት ለሷ ካልደረሱላት፣ አይዞሽ አብረንሽ ነሽ ካላሉ ምን ይሰራሉ? ምንም አይሰሩልኝ። ተውስቲ እንትን አትበለኝ። ቁስሌን አቀስቅስብኝ በቃ። ሰውዬ ተነስተህ የምትወጣ ከሆነ ውጣልኝ። ቁስልሽ ልነካከው አልነበረም ግን ግራ ስለሚያጋባ ነው። አንደኛ ምክንያቱም ቤተሰብ ናቸው ምንም ቢሆን። በቃ ይሁኑ በቃ። አልፈልጋቸውም እንዴ? እሺ አትፈልጋቸውም? በቃ አልፈልጋቸውም። ከዚህ በላይ ምን ላድርግ? ችግር የለውም። እሺ ይኸውልሽ እኔ አሁን የምፈልገው ነገር የታመመችውን ምን እንደሆነ አምቡላንስ ይዤ መጥቼ ወይም የቢሮ መኪና ይዤ መጥቼ ይዣት ሄጄ እያንዳንዷን ነገር አስመረምራለሁ። አትሄድም እንዴ?
ምን ማለት ነው? እሄዳለሁ። ለምን ነው ብትወስዳት? እወስዳታለሁ። እስከ ዛሬ እንደዚህ ስትሆን የት ነበርክ? አሁን እንደዚህ ስትሆን ነው የምትመጣው? አሁን መጣሁ። ይቅርታ ስላልመጣሁበት ጊዜ ይቅርታ፣ ግን በሰማሁ ሰዓት መጣሁ። በቃ አያስፈልግም። አሁን ደግሞ ይቅርታኛ ደግሞ አንፈልግም። በቃ ይዣት እሄዳለሁ። አንቺ የፈለግሽውን ማድረግ ትችያለሽ። አትወስዳትም እንዴ? ምን ማለት ነው? ከኛ ፍቃድ ውጭ ከቤተሰቧ ፍቃድ ውጭ አንተ ማን ስለሆንክ ነው እሷ የምትወስዳት? አንቺ የቷ ልትሆኚ ትችያለሽ፣ ግን የእሷን ፍቃድ ነው የምፈልገው እንጂ አንቺን አይደለም። አያስፈልግም። በቃ እሷ ስለሚያማት ምናልባት እድናለሁ ብላ እንድድን የማትፈልጊበት ምክንያት ካለ ንገሪኝ። ሲጀመርም ማለት አእምሮሽ ውስጥ ያሰብሽው ነገር ካለ ነው እንጂ እሷን ለማሳከም የእሷን ፍቃድ አግኝቻለሁ፣ እዣት ሄዳለሁ። ምንም አታረግም፣ እዣት ሄዳለሁ። ዛሬ ቀን ምን ጉድ ነው ቤቴ ውስጥ የመጣሁት? አይ ይኸውልሽ፣ ጉድ ምናምን አትበይ እንዴ። ቀላል ጥያቄ ነው። ትልቅ ሆስፒታል አናግራለሁ። እሷ ሲጀመር አንቺ ቆይ ስታስቢው እችንም የምታክል ትልቅ አክተር እንዴት የተለያዩ ሆስፒታል ትወስጃለሽ? ምክንያቱም ዛሬ አክተሮች ላይ ጥቃት ለማድረስ የሚሞክሩ ሰዎች፣ የተለያዩ ሰዎች ይኖራሉ። ሆስፒታል ሄዱላት ማለት በእሷ የሚቀኑ ሰዎች ይኖራሉ። በእሷ ስኬት፣ በእሷ ሽልማት የሚቀኑ ሰዎች። ቁጭ ብዬ ሊያት ማንም ዞር ብሎ ሳያት እኔ እየታመመች ቁጭ ብዬ ሊያት እንደዛ ነው? እንደዛ እንዳደርግ ነው የፈለግከው? እኮ እሱን ነው ንገረኝ ያልኩት። የት የተወሰድሻት ያልኩት? የወሰድኩበት ወስጃለሁ። አንተ አይመለከትህም። በቃ ወረቀቱንም ቢሆን አልሰጥህም። እሺ አትሰጭኝም ወረቀት? አዎ አልሰጥህም። ስለዚህ እንግዲህ በሌላ ቀን እመጣለሁ። ስለነበረን ቆይታ አመሰግናለሁ። እንዳመጣ ምን ትሰራለህ? እመጣለሁ። ማን የሚያስገባህን ታገኛለህ። እኔ ራሴ እገባለሁ። ቆይ እኔ ራሴ እገባለሁ። አሁንም ተሸውጄ ነው ችላ ብዬ ማለት በቃል ታቆሚ ነው። ስትመጣ የምታየው ይሆናል። ችግር የለውም። እቺ ፉከራ ያላንዳች አይደለችም። እንግዲህ እኔ ራሴን ነገር አደርጋለሁ። እንግዲህ ውድ ተመልካቾቻችን በአርቲስት ልዕልና ቤት ውስጥ የነበረን ቆይታ ይህንን ይመስል ነበረ። እንግዲህ ቀጣይ በሌላ ፕሮግራም እስከምንገናኝ ወይም ደግሞ ከበቂ መረጃ ጋር ከተለያዩ ስራዎች ጋር እንግዲህ አዲስ ነገር ሲኖር ለእናንተ እናቀርባለን። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ፍቅራችሁ ይብዛ፣ ሰላማችሁ ይብዛ። ውድ ተመልካቾቻችን እንግዲህ በእነ ልዕልና ጉዳይ እጃችን የገባ አዲስ መረጃ አለ። ዛሬ ደግሞ እንግዲህ ከዚህ በፊት የሰራነውን ፕሮግራም ተመልክታችኋል። ብዙ ችግር ያለባቸውን ሰዎች በጥርጣሬ መልክ እንግዲህ የታዘብናቸው ነገሮች ነበሩ። እንግዲህ ዛሬ ደግሞ እጃችን ላይ ኃይለኛና አስደንጋጭ መረጃ ይዘን ነው የተከሰትነው። ውድ ተመልካቾቻችን እንግዲህ የልጅቷን ህይወት ወይም ደግሞ የታዋቂዋን አርቲስት ህይወት ለማበላሸት ያሴሩ ሰዎች እንግዲህ እጃችን ገብተዋል። ዛሬ እንግዲህ በምንም ማንም ከኛ እጅ አያመልጥም። እያንዳንዷን ነገር አንቀንም ቢሆን ለምን ይህን እንዳደረጉት ምን ነገሮችን ከጀርባ ሲያደርጉ እንደነበረ ከራሳቸው አንደበት እንግዲህ እንዲናዘዙ እናደርጋለን። በከፍተኛ ትዕግስት መጀመሪያ መረጃ ራሳቸው ላይ እንዲጠመጥሙ ከራሳቸው እንዲመጣ እንግዲህ በተለያየ መንገድ በብልሃት ከነሱ አንደበት እንዲመጣ እናደርጋለን። እኛ ግን አንድ ትልቅ ቪዲዮ እጃችን ገብቷል። ያ ትልቅ ቪዲዮ ምንድነው የሚለውን ነገር ውድ ተመልካቾቻችን ከኛ ጋር አብራችሁን ስትቆዩ ታዩታላችሁ። አሁን እንግዲህ በቀጥታ ወደ ልዕልና ቤት ወደ አርቲስት ልዕልና ቤት እያመራን ነው። እንግዲህ ዶክተሮችም ደግሞ በሷ ጉዳይ ያሉት ነገር አለ። እጃችን የገባ የወረቀት ማስረጃ አለ፣ የምርመራ ወረቀት ማስረጃ አለ። እሱን ይዘን እንግዲህ ቀጥታ ወደ ልዕልና ቤት እንሄዳለን። አብራችሁን ተከተሉ። ጤና ይስጥልኝ። ሰላም ምን ልሰራ መጣ ደግሞ? እሺ ዛሬ ምን ፈለግ? ምን ልሰራ? እስኪ ረዘ ይልኝ አትገባም። ቆይ ብለህ ደግሞ ዘርበይ ይኸውልሽ፣ አንቺ የምትናገሪው ልክ ነው፣ ግን ቆይ ተረጋጊ። ቆይ ተረጋጊ። ውጡልኝ ከቤቴ ብለህ ደግሞ እሷን ካለ ፍቃድ ሆስፒታል ይዘህ ሄድክ። አሁን ደግሞ ብለህ ምን ትሰራለህ? ብዬ የማደርጋቸው ነገሮች ስላሉ ምን ትፈልጋለህ? ምንድን ነው የምትፈልገው? ተረጋጊ። በቃ ዝም በይ፣ ብዙ አታውሪ። እሺ ይበቃሻል። ማለት ይቅርታ ለቃላት አጠቃቀሚ። ቆይ በቃ ከቤት ይወጣልኝ። ኦኬ ህግ ታውቂያለሽ። በጣም ጥሩ ሰራተኛ አንቺ መጣሽ። ስለዚህ ምንድነው አንተ ነው የሚሉት? እናቴ እንዴ ምን አደረገች? በቃ ዝም በይ። በቃ ይበቃል። ከዚህ በኋላ እዚህ ቤት ውስጥ የሚሰራ በደል ይቆማል። ዝም በይ። ቆይ
ይኸውላችሁ የመጣሁበት ምክንያት እያንዳንዷን ነገር እዚህ ቤት ምን ስታደርጉ እንደነበረ አውቃለሁ። ቁጭ በይ አንተም ቁጭ በይ። ይበቃሻል። በቃ በቤታችን መደባደብ ካለብኝ እደባደባለሁ። ዝም በይ አርፈሽ ቁጭ በይ። እሺ ቁጭ በይ አርፈሽ። በቃ እኔ ወደ ስራ የምን ስራ ይኸውልሽ ተሸፈኝ። መሸፈን አይደል ልማድሽ? ተሸፈኝ። ቆይ ብዙ የምናገረው ነገር አለኝ። ይኸውልሽ ልልና ዝም በይሽ ልልና። ይኸውልሽ ብዙ አንቺ የማታውቂው ነገር እዚህ ቤት ውስጥ ተፈጥሯል። ብዙ ከአንቺ ጀርባ አንቺ ዝም በይ ብርቄ። አይ ብርቄ አንቺ ዝም በይ። ምን አታውሪ አንቺ። እሺ ወደ ስራ ሊዳን ማንም ሰው ከዚህ ቤት አይወጣም። ማንም ሰው እንደዚህ የምትሆኚ እንዴ? በቃ ያውራ። አንቺ ሰራተኛ አይደለሽ? በቃ ቁጭ በይ አርፈሻል። አሰሪሽ ቁጭ በይ ካለችሽ ቁጭ በይ። እሺ አንቺም እንደዚሁ። እስቲ የሚለውን እንስማው። ዝም በይ እስቲ እንስማው። ምን እንዳመጣ ደግሞ እናያለን። እስቲ ባለው የተፈጠረ በትግል በጉልበት ይዟት ሄደ። እሺ አልኩኝ። አሁን ደግሞ እስቲ ምን እንደምትል ከዚህ በኋላ ግን ትዕግስት የለኝም። አንቺ ነሽ ትዕግስት? አዎ ላንተ ትዕግስት የለኝም። አንቺ ላይ በተለይ ቆይ እስቲ ተረጋጊ። ምንድነው? ቆይሽ በቃ እሱ ለምን እንደፈለገ እንወቀው። በቃ እኔም እኮ ይኸው ሐኪም ቤት ከወሰደኝ በኋላ ትንሽ ደህና ነኝ እኮ። ተባበርሽ ከሱ ጋር ጥሩ አይደለም። እኔ ስራ አረረኩ ያርብኛል ነው ቁጭ በይ አንቺ እዚህ እንዳልለጥፍሽ። ቁጭ በይ ምንድነው ያረከለው? አርፈሽ ተቀመጪ። ያራል ያው እኔ ራሱ በጥፊ ነው ማሳረርሽ። ለምን መመታት ምንድን ዛሬ ደግሞ ለሷ መቆርቆር? ለምን መመታት? ሰው ዝም ብሎ መማታት አለ እንዴ? ስርዓት ስራ እየሰራሽ ነው። ስራውን ትስራበት። አትሰራም። ለምን ማሰራው እንዴ? ቁጭ በይ። ተናግሬያለሁ። ዛሬ ተናግሬያለሁ። ይኸው አትፈታቱ። ሰዓት ያልቋል። የምሰራበት ሰዓት አልቋል። ስለዚህ ወደ ቤት መብት አለኝ እኮ ለመሄድ አንድ 10 ደቂቃ እኔ እቸኩላለሁ። 10 ደቂቃ 5 ደቂቃ መቆየት አልችልም። ስሜት አታርጊኝ። አርፈሽ ተቀመጪ። በቃ ስራዬን ከጨረስኩስ እንዴ ሂድ ባሉኝ የሚያሰሩኝ ሂድ ብለዋለኝ እኮ። ምንድን ነው የምትለው? እኔ ስለፈለግኩሽ አይ በጋለ ሰዓት እኮ ያው ትከፍልሻለሽ። ያለፈውን ሰዓት ትከፍልሻለሽ። መሄድ የሚባል ነገር የለም። ሲጀመር መሄድ ከፈለግሽ የስራ ባልደረቦቻችን እዚህ ማዕት ናቸው። እሺ እነሱ አንቀው ያመጡልኛል። መሄድ ከፈለግሽ ችግር የለውም። ወደ ቤት እሄዳለሁ። ቆይ ተረጋጊ። እሺ ይኸውልሽ አርፈሽ ተቀመጪ። በቃ እሺ በቃ በቃ ተረጋጊ። አንዴ ሰዓት ካለቀ እናንተ ጋር በቃ ምንድነው? እኔ ላይ እጄ ላይ የገባ መረጃ አለ። ምንድነው? እኔ ምን አገባኝ ስለሰጡት መረጃ? ይሄ መረጃ ማን እዚህ ቤት ውስጥ ምን ሲያደርግ እንደነበረ በትክክል የሚያስረዳ መረጃ። እኔ እዚህ ጋር የለሽበትም፣ ግን ቁጭ በይ ይመለከትሻል። የለሽበትም መረጃ ምንድነው? ስለመረጃ በጣም ነው ማዝ ነው ማለት አንድ ሰው እንዴት እንደዚህ እስስት ይሆናል ማለት እንዴት ይቀያየራል? እስስት እያልከን ነው ጭራሽ እየሰደብከን ነው ጭራሽ። ስም አልጠቀስኩም። ከዚህ በላይ ምን አቤት ይስ መተ እንደዛ ካልክ ስም ጠቀስኩ። ምንድን ያልከው? ተናገር። እስስት ነሽ ይቀያየራልሽ እንደልብስ አይደለም። ለምን አትመጣም? እኔ እኮ እዚህ ቤት የሚቀያየር አይደለም። እናንተ ምን ነው ማለት እስስት ናችሁ? አይ አንተ ምንድነው እስስትነሽ እንዴ? ተናገር። እሺ ቀጥል። አሁን ሌላ ነገር ተተህ የምትናገረው መረጃ ላይ ምናምን ያልከውን ነገር አውጣ። ከዚህ በላይ ስትባል እንዴት ምን ነው? ዝም አልሽ ዛሬ? ዝም በይው። ቆይ እንዴ አንቺ ደግሞ ዝም በይ። እኔ እኮ መይሰመ ነው። እኔ ሰብአዊነት አለኝ። እኔ እዚህ ሰራተኛው ነኝ የመጣሁት እኮ ለስራ ነው እንጂ እንደዚህ እስስትነሽ እንድንሽ እንዴ ያንቺ ጭታ አይበቃብኝም እንዴ? ምንድነው እንዴ? እሷን ካልከኝ ነው የምትለው? እኔ ዝቅ ብዬ ስለምሰራ ነው እሷን ስለማስታምነው ዝቅ ብዬ ወይስ ምንድነው? ወይስ ሰራተኛ እስቲ ጋር ትንጫቻለህ። ዝም በይ። ዝም አልልም። ከዚህ በላይማ ዝም የምልበትም አቅሙም ጉልበቱም ምንም ነገር የለኝም። እንዴ በዛ እንዴ እሺ በቃ እሺ ቆይ እሺ ተረጋጉ። ብርቄ አርፈሽ ቁጭ በይ። እኔ ራሱ በህግ አምላክ አርፈሽ ቁጭ በይ። የሚያከብረኝ ውጭ አለ። ስንት የሚያከብረኝ ስንት ነገር አለ። ቤተሰብ ካለኝ እኔ ዝቅ ብዬ እቃ ስላጠብኩ በሽተኛው ሳስታመምኩ ነው የእሷ ጮት ከቀን በቀን ትጮሻለኝ። እኮ እንድቆጣ ወይ ደግሞ እንደዚህ ሰራተኛ አንተ መተህ እስስት ነህ አልከኝ። ነገ ደግሞ መተህ ደግሞ ሌላ ነገር ስድበኛለህ። ይሄ ደግሞ በቃ ዝም በይ።
ምን ነው የነገር ምን እንዴት አይታችሁኝ ነው? ቆይ እሺ ለማንኛውም እጄ ላይ ያለው መረጃ ለእናንተ ግልጽ ከማድረጌ በፊት ምንድነው መረጃ የምታወራው? ቆይ ምን ነው አንቺ ላይ ችግር አለ እንዴ? የምን መረጃ ነው የምትለው? ተናገር እናውጣልኝ ከዚህ ቤት። አረቲ እስከ መረጃ ለምን ትነቀለው? ሄድ እኛ ምን አገባን? የሱ መረጃ ጊዜያችን መቆጠብ አለብን እንዴ? ቆይ ምን ይያልሽ ነው? ቆይ ዝም ለምን አትዝም? አንቺ ሴትዮ ስነ ስርዓት አይኖርሽም እንዴ? አርፈሽ አትቀመጭም እንዴ? አይ እኔማ ስነ ስርዓት አርፈሽ ተቀመጭ። በቃ ምንድነው የሚያስፈራሽ? እኔማ የሚያስፈራሽ ነገር አለ? እዚህ መቀመጥ አርፈሽ ቁጭ በይ። በቃ እሱም ራሱ ይመሰክራል። ቁጭ በይ። እስቲ ተቀምጠቃለሁ። ሁለታችሁ የሚያስፈራችሁ ነገር ካለ ቁጭ በይ። በቃ ምንም ነገር እንደማልፈራ ምን የሚያስፈራ ነገር አለ? ፈርተሽ ነው? አዎ አንቺ ምፈራለሁ። እዚህ ጋር እንዳትቀመጥ ብለሽ በቃ ቁጭ በይ። አልኩሻው። አይ እሱ ሲሄድ የሆነ ነገር ብታይኝስ እንዴ? ባለፈው አንተ የስራ ልስጥ ቁጭ በይ እዚህ ትቀመጣለህ ብለህ አስቀመጥከኝ። ከዛስ ታው ስራዬ ልስራ ልብስልህ እምቢ አልክ። ከዛስ እኔ ስንት ነገር ተባልኩኝ። አገዝከኝ፣ በስድቡ አገዝከኝ፣ በቁጣ አገዝከኝ። ጭራሽ ለማታበሪያትም ብለህ እኔ ምን ቆይ እንደው ህሊና የሚባል ነገር የለም። አሁን ደግሞ እዚህ ጋር እሷ ፊት ቁጭ አድርገኝ። በኋላ የአንተ ጭቅጭቅ አለ፣ እሷም ተኛለህ። በኋላ አርፈሽ ቁጭ በይ። ዝም በይ እስኪ አትለፍልፊ እና አፍሽን አትክፈቺ። ዝም በይ። ስለምታወራ ችግር የለውም። አውሪ ምን ነው? አፍሽን አትክፈቺ። በቃ ዝም በይ እስኪ አቁም። እንዴት እኔ መሄድ አለብኝ ስራ ነኝ። ማንም አይሄድም ከዚህ ማንም አይሄድም። እናንተ ቢያንስ ዝም ብለው ዝም በይ። አፍ ተሰጠኝ እኮ እንዳወራበት ነው። ዝም በይ ያልኩኝ አይደል እንዴ? እንዴት እሱ ጋር ትቆጭም? እኔ ላይ ሲሆን በቃ የኔ ጉልበተኛ ምተኝ። አይ እንግዲህ በቃችሁ። በቃ ይበቃል። በቃ ይበቃል። በቃ አይ ይበቃል። ስርዓት ያለው አጠገቤ ስትቀመጪ ሌላ ሰዎች አይምሰል። እሺ በቃ ይበቃል። ብርቄ እንዴ! ኧረ ብርቄ ዝም በይ እንዴ! እኛ እንድናወራ እድል ስጭን እንጂ እኔ ግን በቃ እንደውም ሰው ይብቃኝ ከዚህ በኋላ በቃ ወደ ቤቴ ወደ ሄዳለሁ። እዚህ ጋር ስትቀመጥ ሌላ ሀሳብ መጀመሪያ፣ አጠገቤ ስትቀመጥ ራሷን በሌላ ምንድን ነው አንተ? እሱን እኔ አውቀዋለሁ። እዚህ ነው በስራዋ ሰራተኛነቷ እንደ ሰራተኝነቷ ያልኩት። ለዚህ ነው አንተ ፊት እንደዚህ ካለች በኋላ ደግሞ እኔን ድርግም እዚህ ላይ ወጣች። እሱ አንቺ ቆመሽ እኔ እስካሁን ግን ላንቺ ታውቂያለሽ፣ አንድ ጊዜ ያስከፋሽ ነገር አለ እስካሁን። ለማንኛውም የሕክምና ምርመራ አድርገን ነበረ። የሕክምና ምርመራ እንድታደርግ እንግዲህ ከዚህ በፊት ከቀናት በፊት አንድ ትልቅ ሆስፒታል ይዘናት ሄደን ነበረ። የደረሰን መረጃ አለ፣ ግን የደረሰን መረጃ በጣም ለማመን የሚከብድ ማለት በፍጹም ማለት እንዴት እንደዚህ አዎ በሽታ አግኝተውታል። ቆይ ተረጋጓ እንዴ! ለቤት እንጠለጠለች እኮ ምንድን ነው የምትረጋገው የምትለው? እሺ እሱን ሲጀመር ከዶክተሮች የደረሰኝ በጣም ከትልቅ ዶክተሮች የደረሰኝ የሕክምና ምርመራ አለ። የእሱን የሕክምና ምርመራ ግልጽ ከማድረግ በፊት እዚህ ቤት ውስጥ ምን እየተከናወነ እንደሆነ ልትነግሩኝ ትችላላችሁ? ምን የሚደረግ ይመስልሃል እንዴ? እንዳየኸው ነው፣ እንደጠየክ እንዳወራኸው ነው። ሌላ ነገር አለ እንዴ? ምንድን ነው የሚደረገው? ቆይ የተለየ ነገር የምትናገረው አንተ መጣህ እዚህ ግራ ታገባለህ። ይህንን ደግሞ በሬ የሚያክል ሰው ይዘህ መተህ ምን ልታደርግን ነው? ምንድን ነው የሚያፈጥብን እንዴ? ምን ነው ማስፈራሪያ ይዘህ ምንድን ነው? ቆይ ምን አድርገህ ምን ነው? አይ ችግር አለ። ጋር የመጣኸው እኛ ምን ልታረግ ፈልገህ ነው? ምን አስበህ ነው? ቆይ ምንድን ሰዎች ግን ምንም አላደረጓችሁም ከጀርባኛ በቃ ለምን እኛ ስታይ ምንድን ነው? እኛ ቤት ፊልም እየተሰራ ነው። ምንድን ነው? ፊልም እየተሰራ ነው። ግን ፊልሙን የሚሰራው ማን እንደሆነ እንግዲህ ቀስ እያለን እናውጣለን። ፊልም አይ ግድ የለሽም እመኚኝ ሔዋን፣ ፊልም እየተሰራ ነው እዚህ ቤት ውስጥ። ግን ፊልሙን ማን እየሰራ እንደሆነ መረጃዎቻችን ግልጽ ያደርጋሉ። አንዴ ወረቀት አቀብሉኝ። እሺ ቴንክ ዩ። እሺ እኔ ማንበብ አልችልም። ስለዚህ ምን ቁጭ በይ። ማንበባችን ምን ያነብልሻል? እስቲ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። አንቺ ማንበባችን አንቺ በእውነት ምንድነው? ምን ፈልጋችሁ? ምንድነው እንደዚህ የፈራችሁ? ወረቀቱ ምንድነው? እኮ የሕክምና ወረቀት ነው። ይኸውልሽ ከአንቺም ጋር ሰዓት መከበር አለበት እኮ እንዴ? ምንድን ነው እንዴ? ይሄ ሻስተኛ ያልሽው ኦቨርታይም የሚከፈልሻል። በቃ እኔ አልፈልግም። እኔ በነሱ ላቤ ስርት ያደረግሽ ነው እንትን ነው እንጂ እኔም በዚህ ያለ ሰዓት ስራ ነው ሰርተሽ ገንዘብ ሲከፈልሽ ደስ አይልሽ? አልወድም። ያው እኔ ስራ አለብኝ ወደ ቤት የሚላለስ። ስለዚህ አይ ያው ተናግሬያለሁ። ዝም በይ በቃ። ምን ያደረግሽው ነገር አለ? ምንድን ነው? ስለምን ማድረግ ነው ታዲያ?
ዝም ብለሽ አርፈሽ ቁጭ እኔማ ያደረኩት ይሄ እኮ የኔ ህክምና ነው። በቃ ግን የፍራሹ ነገር ካለ ንገሪን። በዛ አልፈልግም እኔ እንድድን የምር የፍራሹ ነገር ካለ ንገሪንና እኛ እንረዳሻለን ያለው እና የፍራሹ ምትረኝ እኔ ማን መሰልኩ የምፈራው? እኔ እኮ ስለምን እፈራለሁ? ማንንም አልፈራም። ዝም በያ ታዲያ ዝም በይ በቃ። ወደ ቤት መሄድ ፈልጋለሁ። በቃ እሺ ግድ የለም። ይሄ ወረቀትና የቪዲዮ ማስረጃ አለ። በቃ ይሄን እሺ አንዴ መከታተል ያለብንን ሰዎች ተከታትለን እንግዲህ እኮ ስለናንተ አይደለም እኮ ስለሌላ ሰው ማስረጃዎች አሉኝ። ይኸውልሽ ልልና እንግዲህ ከዚህ በፊትም ተነጋግረን ነበር። ምርመራ በምታደርግበት ሰዓት ላይ አንዳንድ ነገሮችን አውርተናል። ስለሚሰማኝ ስሜት ከዶክተር ጋር በደንብ ይበልጥ አውርታችኋል ብዬ አስባለሁ። ምርመራውን በቂ ምርመራ ማለት የወሰድኩሽ የኛ በቢሮ የምናውቀው ትልቅ ዶክተር ነው እና በጣም ሚስጥራዊ የሆኑ ነገሮች ተፈጽመዋል። እነሱ ምንድናቸው የሚለውን ነገር እንግዲህ ቁጭ በይ አርፈሽ ቁጭ በይ ቁጭ በይ ቁጭ በይ። አይ ለመሮጥ እየሞከርሽ ነው። ወዴት ነው የምሮጠው? ደገፍ በይና ቁጭ በይ። ቀና በይ ወደዚህ። ያው እና እንደነገርኩሽ ነው በቂ ምርመራ አድርገሻል እና የምርመራ ውጤት ትንሽ ግራ ያጋባል እና እዚህ ወረቀት ላይ እንደምትመለከቱት ይህን ከመግለጽ በፊት ግን ሁላችሁም እንድትረጋጉ ፈልጋለሁ። ምክንያቱም እናንተ እዚህ ቤት ውስጥ ምን ስታድርጉ እንደነበረ በጣም ስትንከባከባት ነበርና እንክብካቤ በዛባት። ያው መስዋዕታችን አርፍ ያው እንግዲህ ይሄ ያለመጣወት አንቺ ብቻ ልትሰራ የሚገባ ሌሎችም ወረቀቶች አሉ። ምንም አይነት ህመም እንደሌለባት የሚያሳይ ወረቀት ነው። ሁለቱ ወረቀት ላይ እንግዲህ ምንም አይነት እንግዲህ እስካሁን ስትወስደው የነበረው መድኃኒት የምን መድኃኒት እንደሆነ እንግዲህ እኛ ከሱ ከመድኃኒቱ ናሙና በመውሰድ እንግዲህ ማረጋገጥ ችለናል። ይሄ ግን የሚያሳየው ራጅ ተነስታለች፣ ብዙ ነገር ተደርጓል፣ ብዙ አይነት ማጣራቶች አድርጋለሁ። እቺ ልጅ ምንም አይነት ህመም እንደሌለባት እና ምንም አይነት እግዚአብሔር ይመስገን ጥሩ ነው። ግን ምንድነው ይሄ ብጫቂ ከኋላ ያለው ወረቀት ምንድነው? አንቺ ደግሞ እግዚአብሔርን ታውቂዋለሽ እንዴ? ምን ማለት ነው እየተፈጠረ ያለ? ምን ማለት ነው? ግልጽ ነው። እቺ ልጅ ይሄ እስካሁን ብርድ፣ ታይፎይድ ምናምን ስትሉ የነበረው ነገር ምንም አይነት ህመም እንደሌለባት ሙሉ ጤነኛ እንደሆነች እንግዲህ ከታማኝ ዶክተር ከታማኝ ትልቅ ሆስፒታል እውቅና ካለው ሆስፒታል እንግዲህ መረጃ አግኝተናል። ይሄን ብጫቂ ወረቀት እንዳታምኙ። አይደለም ይሄን ብጫቂ ከዶክተር ጋር አይደለም እኔ ብቻ አይደለም ከዶክተር ጋር ከዛ በኋላ እኮ እሱ መጥቶ ሐኪም ቤት ከወሰደኝ በኋላ መድኃኒቱን ከተውኩ በኋላ ይኸው ለውጥ አመጣው እኮ። ውሸቱን ነው እና ለምን ለውጥ አመጣው? ታመሻል ብዬ ሳሳክምሽ የነበረው አንቺ ነሽ አላልኩም እኮ። ግን እየተሰጣችሁ መድኃኒት ወይ ተስተት አለው። እኔ አንቺ ነሽ ማለት አይደለም። ሲጀመር ቦታ ነው እያልሽ ሲጀመር የምትሰጧት መድኃኒት ለምን እንዳልኩ ለምንድን ነው ታዲያ የማይረባ ቦታ ነው የምትወስጂኝ እያልሽ ነው? ድሮም እኮ ነው የማይረባ ቦታ ነው ስትወስጃት የነበረው። አቢስ ነው ሁሉም ለነገሩ። ዝም በይ ይኸውልሽ፣ ትሰሚኛለሽ? የምትሰጧት መድኃኒት እሷን ለህመም የሚዳርግ መድኃኒት እንደሆነ ደርሰንበታል። ሁሉ ነገር አይነርግፍ አድርጌ መጥቼ አንቺን አስተምራለሁ ብዬ የሰጡሽ የነበረው መድኃኒት እኮ እንደዛ አላልኩም እኮ። እንኳን እንዳንቺ በቃ አለሽ አለ ቆይ አንዴ እንመጣለን ምን ማለት ነው? እንመጣለን አይደለም እንዳልኩ እኔ እኮ ለምን የተሰጠሽ መድኃኒት እኮ አንቺ ሳታቂ እኔ የማይረባ ቦታ ወስጄሽ የማይጠቅም ቦታ የማያውቁ ሰዎች ጋር ወስጄሽ እኔ እንደዚህ አይነት መድኃኒት አሰጠውሽ እንደዛ ነው። ትሰሚኛለሽ? የት እንደታከመሽ ንገሪኝ ስልሽ ሪሲታ ስጭኝ ስልሽ ያልፈለግሽበት ምክንያት ይሄ ነው። ምክንያቱም አንቺ የራስሽን መድኃኒት ምንድን ነው የማላውቀው ምክንያት ምን ማለት ነው? ደስተኛ ነውንሹ በእኔ መድኃኒት ደስተኛ አይደላችሁ። እንኳን ዳንሽ እኮ ጥሩ ነው መድኃኒትሽ። ግን ይሄ ሰውዬ ለምንድነው የምታምኙ? የተሳሳተ መድኃኒት ነው እየሰጧት እያለ እኮ ነው። እውነት እኮ ነው እሱ። ግን ወስዶኝ እኮ ሐኪሙ እየወሰድሽው አለ መድኃኒት ዳንች አይደለ? ሲጀመርም እየሰጣችኋት ያለው መድኃኒት ከፋርማሲ የሚገዛ መድኃኒት አይደለም። ከየት ነው የመጣው? ጉድ እኮ ነው ዘንድ። ቁጭ በይ ምንድነው የምታወራው? እኔ እኮ ምንድነው ሲጀመር ማጣራት ያለብኝን በሙሉ አጣርቻለሁ።
እዚህ ቤት ውስጥ ሲሰጣት የነበረው መድኃኒት ከሆስፒታል የመጣ እንዳልሆነ የሆስፒታል ትዕዛዝ እንደሌለው ወረቀትም እንደሌለ መድኃኒቱን የታየኸው ቆይ ለምን እንደምትከራከሪው? እኔ እኮ የተሰጠኝ መድኃኒት እኮ ልክ አይደለም ተብሏል። እኔ የምሰጥሽን መድኃኒት አትሰጪም እንዴ? ምን ማለት ነው? ስጪ የምልሽን አትሰጪም እንዴ? እና ታዲያ ምን እሰጥሃለሁ? ከሱ ውጭ ምን እሰጥሃለሁ? እና ታዲያ እንዴ ምን ማለት ነው? ቶስ የነበረው መድኃኒት እሷ ሰጣኛለች። የታዘዘላትን ነው የሚሰጣት ባለብኝ ሰዓት አስመርምሬ መድኃኒቱ ቀስ ያለ ያምሮ ምንድነው ያምሮ መዛባት የሚያመጣና ቀስ ያለ ወዳልተፈለገ ነገር የሚያጋልጣት እንደሆነ ማረጋገጥ ይችላል ማለት ነው። ላብራቶሪ እኔ ምርመራ አስደርጋለሁ። ማን ነው ያለው? የምትወስደው መድኃኒት እንግዲህ በራሴ መንገድ ወስጃለሁ ማለት ምን ለማለት ፈልገህ ነው? ቆይ ስጅም ሌባ ነው እኛ ካስቀምጥበት እውነትሽን ነው። እናንተ ምን ሆነ? ሌባ ነገር አለ? ምን ያስፈራችሁ ነገር አለ? ምንድነው? ምን ለአንቺ ምን ሰጥመንት እኮ ውሸት ነው እያለ እኮ ነው እኮ ውሸት ስለሆነ እኮ ነው። እኔ ነኝ እነዚህ ሁለት ሰዎች በፍጹም ላንቺ ጤና የማይጨነቁና እንደዚሁም ያንቺን ያልጋ ቁራኛ መሆን የሚፈልጉ ምክንያታቸው ቁጭ በይ ማለት ቁጭ በይ ስርዓት ያዥ ሰውዬ ለምን ማትወጣ? ለምን ደሞጣው? በቃ ውጣልኝ አልፈልግም። ውጣልኝ በቃ አልፈልግም። ቁጭ በይ አንተ ቁጭ በይ የፈለግሽበት መደወል ትችላለሽ። ደግሞ ሲጀመር መረጃ አላበቃም። ውጣልኝ በቃ አልፈልግም። ሁላችሁም ላይ መረጃ አለኝ። አንቺ ከሰው ጋር በመነጋገር ከሌላ ከፋርማሲ ጋር በመነጋገር ስታስወስጂ የነበረው መድኃኒት የእሷን ፓራላይዝ ሊያደርግ የሚያስችል መድኃኒት እንደሆነ ደርሼበታለሁ። እኔ እንደዛ አላደረኩም። ብር የሰጠሽው ሰው ራሱ አጋልጦሻል። እኔ አላደረኩም። እንደዛ አላደረኩም። ዝም በይ እንዳታምኚ። ውሸቱን ነው እንዳታምኚ። ሌላ መረጃ አለኝ። ስንት የቀረኝ ነገር አለ። ሁለታችሁም ስርዓት ያዙና እያንዳንዷን ነገር ለምን ስታደርጉት እንደነበር እንዳታምኑልንና ውሸቱን ነው እና አንቺን ሊያጣላ ነው ለልና ይሄን ወረቀት አይተሻል። ሌላም ደግሞ የቀረ መረጃ አለ። ከኔ ምን ፈልገው ነው የሚያጣል? ያው ስራቸው የሰውት መብት አይደለም እንዴ ነው አንኮቴ መብጥበጥ። እኔ እኮ ይኸውልሽ ከ3 ቀን ከ4 ቀን በኋላ እኮ ለውጥ አለኝ። ያን እናንተ የምትሰጡኝ መድኃኒት ካቆምኩ እኮ ይኸው ደህና ሆንኩ። እንግዲህ ምን እንደዚህ ቀማንዳ አምላክ ማመስገን አለብሽ። ቆይ የሚሆነው ነገር ነው የምታምነው? የእናንተ ወሬ ነው የምትፈሩ? እኔ መጭፈራው የምትፈሪ ብርቄ ተረጋግተሽ ለምን አታዳምጪው? ንጹህ ሰው እኮ አይፈራም። ንጹህ ሰው አይፈራም። እውነቷን ነው። የኔ እልሽ ላስረዳሽ። ቆይ እንደዚህ አይደለም ነገሩ ሁሉ ሰው አብሮ እየበላ ከገዛይቱ እሱን እንዳታምኚ አሁን ሌላ ነገር አያስፈልግም። ሲጀመርም ይሄ ማባበል አያስፈልግም። ሲጀመር ስትሰጧት የነበረው መድኃኒት ስታቆም እች ልጅ ደህና ሆነች። ይሄ ማለት ያ መድኃኒት ቢቀጥል ኖሮ እች ልጅ ምን ልትሆን እንደምንችል አታውቁም። ልትሞትም ትችላለች። ለምንድን ነው ለምንድን ነው ደህና ሆንኩ? እኔ እኮ ጥያቄ የሆነብኝ እኮ እሱ ነው። ከ3 ቀን በኋላ ለምን ደህና ሆንኩ? እስቲ ራስ ነገር አንቺ ብትሆኚ ከ3 ቀን በኋላ ያ መድኃኒት ስትተይ እንደዚህ ጤነኛ መሆን ለአንቺ ጥያቄው ምንድን ነው የሚሆነው? አንቺ ለምን እኔ መቆም እችላለሁ? እንግዲህ ስራዬን ነው። ምንድነው? ቆይ የኔ ጥፋት ምንድነው? እግዚአብሔር እኮ እነሱ ስለጣለልኝ ነው። በቃ የእውነት ንጹህ ልቤን ስላወቀ ነው እግዚአብሔር ወይ ማታውቁ ወይ ተሳስታችሁ የገዛችሁ መድኃኒት አለ። አንቺ አትናገሪም እንዴ? ምን ይዘጋሻል እንዴ? በእኔ ተሰብሮ የኔን ንጹህ ወንጀለኛ ተረጊ ነው። እኔ ከዚህ ጋር መቆየት አልችልም። እኔ ወደ ቤት ሄዳለሁ። ከዚህ ጉድ እየሰማሁ የሚያስችለኝ የምታውቂ ነገር አለ? ነገርኩሽ። ከመጀመሪያው ጀምሮ እኔ ከዚህ ቤት እንደወጣ የሚፈልጉበት ምክንያት የደበቋት እያንዳንዷ ነገር ስላለ ነው። አንቺ መንቀሳቀስ አለመቻልሽን ምክንያት አድርገው ሲያስወስዱሽ የነበረው መድኃኒት ሲጀመርም ጤነኛ ነሽ አንቺ፣ ህመም የለብሽም። ይሄ ላብራቶሪ ውጤት ያረጋግጣል። አረ እየቃዠው ነው። እየቃዠው ከሆነች ለምን እሷ ደህና ሆነች? ለምን እኔስ እንደወጣ ትፈልጋላችሁ? ሲጀመርም አይደለም እኮ ነይ ቁጭ በይና ላስረዳሽ። ምንድነው የምታስረጃት? ምን እያደነዘዝኩሽ የነበረው? ከሰው ጋር ተመሳጥሬ መድኃኒት ተሰጥሽ የነበረው ለምንድነው? ምናምን ምን ልትይ ነው? በይ ውስጥ ምን አድርግ ያልኩሽ እንዴ? በቃ ተወኝና ወደ ቤት ልሄድ። በቃ እንትን ልበል ሁለታችሁም ወንጀለኛ ናችሁ። ምክንያቱም
ወንጀለኛ? እኔ እኮ የተሰጠኝን መድኃኒት እኮ ነው የሰጠኋት። ዝም ብሎ እያስቃጅ ነው እኔማ ዝም ብሎ ሊያስደነግጠኝ ነው። ደንባራ ስለሆንክ እያወቁኝ ላደነብረኝ የፈለገው ምን ማለት እየተደረገ ነው? ጭራሽ ምንድን ነው የምትለው? ለነገሩ እኮ የአንቺ ጉዳይም ገና በሰፊው የሚመጣበት ሰዓት ነው። ግድ የለም ታገሽ። ታገሽ። ያው ጎበዝ ሰራተኛ መሆኗን ለመጥቀስ ያህል ነው። ልልና ለአንቺ በጣም አዝናለሁ። አሁን በዚህ ሁሉ ውጣ ውረድ ውስጥ እኛ ባንመጣ ምን ሊፈጠር እንደሚችል እንግዲህ ከዶክተሮቹ ተረድተሻል። እየወሰድሽ ያለሽው መድኃኒት ትንሽ ቢቆይ ምናልባት 1 ሳምንት 2 ሳምንት ቢቆይ ኢቭን ቀናት ቢቆይ እንኳን ራስሽን እስከ ማጣት የእብደት ደረጃ ወይም ደግሞ ከዛ ማለፍ ሲል እስከ ህይወት ማጥፋት ራስሽን ኮንትሮል ማታደርግበት ደረጃ ላይ ልትደርሽ እንደምችል እንግዲህ ዶክተሩ ላንቺም በጣም በዲቴል ባይነግርሽም ግን አንዳንድ ነገሮችን ነግሮሻል። ደግሞ እየተፈጠረብሽ ያለውን ምልክቶች ምናምን እሱም ደግሞ ግልጽ አድርጎልሻል። ይሄ ማለት እንግዲህ በጣም ትልቅ ባለሙያ መሆኑን ያሳያል። ይሄ ደግሞ እየወሰድሽ ያለሽው ነገር በፍጹም ላንቺ ጤንነት የማይገባ ፍጹም ጤነኛ የሆንሽ እንደሆነ ግን መድኃኒቱ ላንቺ የማያስፈልግ ደረጃ ላይ ወይም ደግሞ ላንቺ የማይጠበቅ ደረጃ ላይ እንድትደርሺ ማድረግ ኢቭን ያሳለፍሽውን ነገር ራሱ ማስታወስ የማትችይበት ደረጃ የአእምሮ መዛባት ደረጃ ላይ እንደምትደርሺ እንግዲህ እሱ ነግሮኛል ያለውን ነገር ማለት ነው። እንግዲህ ከዛ በኋላ አንቺም እሱ ትክክለኛውን መድኃኒት አዞልሽ እንግዲህ የነበረውን ነገር ወደ ኋላ መልሶ እንግዲህ ደህና እንድትሆኚ እያደረገሽ እንደሆነ ኢቭን በአጭር ቀን ውስጥ ነው ለውጥ ያመጣሽው። ይሄ ማለት ምን ያህላኛው መድኃኒት ተጽዕኖ እያሳደረብሽ እንደሆነ ግልጽ ነው። እስከ ማስተኛት እግርሽ መንቀሳቀስ እስከማይችል ድረስ ነበር። ግን ሰሞኑን እንግዲህ በቀን 3 እንድትውጪ እያደረግን እኔና አንቺ በሚስጥር መድኃኒት ውስጥ ውጪ የነበረበት ሁኔታ አለ። በስልክ ተነጋግረን ማለት እኔ ራሱ በጣም ነበር ይገርመኝ። ያው እግዚአብሔር ምክንያት ስላለው ነው አንተን ወደዚህ ያመጣ ማለት ነው። እና ማለት እኔ ራሱ ግርም ነው ያለኝ። በቃ ዶክተሩ ሲመረምረኝ አንቺ እኮ ምንም ህመም የለብሽም እና ያው የሰጠውን መድኃኒት ይዘን ይሄን ነው እየወሰድኩ ያለሁት። ይሄን እየወሰድኩ ምንም ግን ሊሻለኝ አልቻለም፣ ለውጥ አላገኘውም፣ እየባሰብኝ ነው ምናምን ስል እስቲ ዶክተሩ ራሱ በጣም ነበር ያዘነ፣ በጣም ነበር የደነገጠ። ማን ነው እያስታመመሻል? ማን ነው የትኛው ዶክተር ነው ይሄንን ያዘዘልሽ? ይሄ ዶክተር ራሱ መያዝ አለበት፣ መታሰር አለበት እንዴት ስለኝ በቃ እኔ አላቅም፣ ሰራተኛዬና እህቴ ናት መድኃኒቱ የሚያመጡልኝ፣ እኔ ምንም ማቆ ነገር የለም ምናምን በቃ የሚጻፍ ይሄ ነው የሚጻፍልሽ፣ ይሄ ነው የሚታዘዝልሽ አለኝ። አዋልኩት ግን በጣም ነው ያዘነ። ማለት ዶክተር ምንድነው እኔ መዳን አልችልም ስል አንቺ መዳን ትችያለሽ፣ ግን አሁን እየወሰድሽ ያለሽው መድኃኒት ትክክል አይደለም ስል የእውነት እኔ በጣም ነበር የደነገጥኩ፣ ራሴን እስከምስት ድረስ ማለት ነው። እና ለረጅም ጊዜ ራሴን ስቼ ነበረ። ከዛ መድኃኒት ሰጡኝ። በቃ የሰጠኝ መድኃኒት አሁን በቀን 3 ነው አንተ ቅድም እንዳልከው የምወስደው። ቅድም እንዳልከኝ ቆሜያለሁ፣ ግን በጣም ረጅም ሰዓት መቆም ባልችልም በጣም ለውጥ ስንት ጊዜ የምወስደውን እንግዲህ በ3 ቀን በ4 ቀን ይሄን ለውጥ ማግኘት ማለት ለእኔ ትልቅ ነገር ነው። ግን እኔ አሁን ጥያቄ ሆነብኝ፣ ያ መድኃኒት ምንድን ነው? ማን ነው? የእውነት እነሱ ተሳስተው ነው ወይስ እኔ እንዳልድን የሚፈልግ ሰው አለ ወይ? ለምንድን ነው እንደዛ የሆንኩት? ለምንድን ነው እዚህ ድረስ የመጣው? እነዛ ሰዎች ከኔ ምንድን ነው የሚፈልጉት? እና ያ መድኃኒት ደግሞ በቃ መታወቅ አለበት ከየት ነው የመጣ? ያ ዶክተርስ የሰጠ ዶክተር ከኔ ምንድን ነው የሚፈልጉ? ወይስ እነሱ ማያውቁት ነገር እኔ የማላውቀው ነገር አለ ወይ? እና ይሄን ነው እኔ ራሱ አሁን ማወቅ